dake ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን ከአንድ ሼህ ያገኘነውን እጅግ ልብ የሚነካ ታሪክ ተርጉመን አቅርበንላችኋል። ስለ ወላጅ እንዲሁም እናትን ስለመንከባከብ የሚያወሳ ታሪክ ነው። እነሆ። طبيبة سعودية تقول دخل علي رجل يسمى محمد ب30 من عمره ومعه أم يحضنها لأنها تريد أن تهرب منه وترمي خمارها فيعدله وتعض يده وتخدشها وتبصق في وجهه وهو يتبسم. ሳውዳዊ ዶክተር ናት። ገጠመኛዋን እንዲህ ስትል ታወጋለች። ከለታት አንድ ቀን በስራ ላይ ያለው አንድ በግምት 30 ዓመት የሚሆነው መሐመድ የሚባል ወጣት እናቱን አዝሎ እኔ ወዳለሁበት የምርመራ ክፍል ተራው ደርሶ ገባ። እናቱን ካላቀፋት አሊያም ካላዘላት ትተፋበታለች። ወጣዋን ሻሿን ታወልቃለች፣ መልሶ ያለብሳታል፣ ትነክሰዋለች፣ ትቧጭረዋለች፣ ትተፋበታለች። እሱ ደግሞ በፈገግታ ያባብላታል። ልክ ወደ ምርመራ ክፍል ይዟት ሲገባ ልብሷን መወርወር፣ መወራጨትና ከትብላ መሳቅ ጀመረች። ያው ሳቋ የአእምሮ በሽተኛ ሳቅ ነው። በዶክተሯ ጠረጴዛ ዙሪያ ትሽከረከር ያዘች። ዶክተሯ መሐመድን ጠየቀችው። ምንህ ናት ስትል ጠየቀችው። መሐመድ እናቴ ሲል መለሰ። ዶክተሯ ምንድነው ችግርህ ወይም ምንዋን የሚያማ ስትል ጠየቀችው። መሐመድም ስትወለድ ጀምሮ የአእምሮ በሽተኛ ናት አለ። እንዴት ልትወልድ ቻለች በማለትም ዶክተሯ ስትጠይቀው መሐመድ እንደዚህ አለ። አያቴ ለአባቴ ዳረለት፣ ቢያንስ ልጅ ወልዳ ዘሯን ብትተካ በሚል ክጃሎት ዳራት። አባቴም በዚያው ባገባት ዓመት ፈታት። እኔን አርግዛ ነበር ያወለደችኝ። ከ10 ዓመት ጀምሮ እኔ ነኝ የምንከባከባት፣ አብስዬ የማበላት እኔ ነኝ። ስተኛ እግሯን ከእግሬ ስር አስሬ ነው የምተኛው እንዳትጠፋብኝ በመስጋት ሲል መለሰ መሐመድ። ዶክተሯን በመገረም ታዲያ አሁን ለምንድን ያመጣሃት አለችው። ስኳርና ደም ግፊት አለባት ለዚያ ነው በማለት መለሰ። ይህንም በሚያወሩበት ጊዜ እናትየዋ ዝም ብላ ትስቃለች። በመሃልም ስኳር ድንች ስጠኝ ትለዋለች፣ ሰጣታል። መልሳ ፊቱ ላይ ትተፋበታለች። ፈከክ ብሎ የተፋችበትን ከፊቷ ላይ ይጠርጋል። በማስከተልም ዶክተሯ ጠየቀችው። እናትህ አታውቅህም አይደል አለችው። መሐመድም አዎ ወላሂ እኔ ልጇ መሆኔን አታውቅም፣ ነገር ግን ፈጣሪ እሷ እናቴ መሆኗን ያውቃል አለ። ከዚያም እናትየው አንተ ውሸታም ለምንድን ነው መካ የማትወስደኝ አለችው። እንደ ድንገት በቴሌቪዥን ስክሪን ላይ መካን አይታ ነው እንደዛ አለችው። እሱ ግን እንሄዳለን ሐሙስ ወስድሻለሁ ብዬሽል እንሄዳለን በማለት በተረጋጋ መንፈስ መለሰላት። በዚህን ጊዜ ዶክተሯ እንዲህ በማለት ጠየቀችው። ዑምራ ይዛት ትሄዳለህ? እርሷ እንደሆነች ማንኛውም እስላማዊ ግዳጆች የሉባት ምን አለፋ አለችው። የመሐመድ መልስ ግን ሁሌ መካ መሄድ ስለምፈልግ ይዣት እሄዳለሁ፣ ምክንያቱም እኔ ማድረግ የምችለው ነገር አስፈልጓት እኔ ሳላደርግላት መቅረት አልፈልግም። ከዚያ እናቱን ይዟት ወጣ። ዶክተሯ በተመለከተችውና በሰማችው ነገር በጣም ውስጧ ተነካ። በሯን ዘግታ ስቅስቅ ብላ ለቀሰች። የዚያን ቀን ገጠመኛዋን ስታስታውስ እንደዚህ ትላለች። ብዙ ለወላጆች በጎ መሆንን በተመለከተ ቂሳዎችን ሰብቻለሁ። ነገር ግን አንድ ወጣት ያውም በዚህ ዘመን እናቱ የማታውቀው የአእምሮ በሽተኛ እግሯ ስር ወድቆ እንዲህ ሲንከባከብ ያጋጥመኛን ብዬ ወይም ያለው ብዬ አስቤ አላውቅም። የአእምሮ ህሙማን ሆስፒታል አስገብቷት መገላገል ይችላል። እሱ ግን እስከ መጨረሻው አብሯት በመልፋትና በመድከም ጀነት ውስጥ በጤና በደስታ አብሯት መኖርን መረጠ ትላለች። ያ አላህ በወላጆች የሚገኝን ደረጃ ለግሰን አሚን።
ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ ኡሚ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ በሆዷ ሸሽጋ ከፀሐይ ብርድ አስላ ራሷ ከበላችው አቋርሳ ካፍላ ጥላ ከለላ ናት ለልጇ መከታ ምን ቃል ይገልጸዋል የእናትን ውለታ እሷ የበረዳት ልጇን ታሞቃለች ተርባ ተጠንታ ግዷን ታጠባለች ስለ ፍቅር ብላ መስዋዕት ሆናለች ያላህን ሙሐባ ታንጸባርቃለች ኡሚ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዚያ ነው ምንጫቸው በጉብዝናዋ ወቅት እንዳሳደገች ራሷን አሳልፋ ላንተ እንደሰጠች ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ እናት እግር ስናት የጀነት መገኛ ባላህ የመወደድ ትልቅ የመሆኛ ኡሚ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ እናት እግር ስር ናት የጀነት መገኛ ባላህ የመወደድ ትልቅ የመሆኛ ኡሚ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ ኡማ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ አንቺ ያላህ ስጦታ አንቺ ያላህ ስጦታ ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ እናት እግር ስር ናት የጀነት መገኛ ባላህ የመወደድ ትልቅ የመሆኛ ኡሚ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ
ስጦታ ኦማ ኦማ ደጌ ክብሬ ናት ማረጌ ኦሜ ኦሜ ሽታ አንቺ ያላህ ስጦታ አንቺ ያላህ ስጦታ አንቺ ያላህ ስጦታ